ህዝባዊ ወያኔ ሓርነት ትግራይ ህወሓት በዶክተር ደብረጽዮን ገብረ ሚካኤል የሚመራው በምክትል ሊቀመንበሩ አማካይነት የብልጽግና ፓርቲ በገዢው ፓርቲ ማለት ነው ለፕሪቶሪያው ስምምነት ተገዢ እንዳልሆነ በመጥቀስ ምርጫ ቦርድ የህወሓትን ህልውና እንዲያከትም የሚያደርግ ከሆነ ከጦርነቱ በፊት የተደረገውን ምርጫ ህጋዊ በማድረግ ምክር ቤት እንደሚመሰርት ነው የዶክተር ደብረጽዮን ህወሓት ያስጠነቀቀው። እነዚህ ጉዳዮችን እናነሳለን። አብራችሁን በመቆየት እንድትከታተሉ የምንጋብዘው እኔ መሳይ መኮንን ከዚህ ከዋሽንግተን ዲሲ፣ ገለታው ዘለቀ ከቦስተን በጋራ በመሆን ነው። አብራችሁን ነው። ተናስተልን ገለታው እንደምናመሽ እግዚአብሔር ይመስገን። ደህና ገለታው እንግዲህ ቀደም ሲል ያነሳቸው ርዕሰ ጉዳዮች አሉ። ርዕሰ ጉዳዮቹ ትንሽ ሰፋ ተደርገው መታየት የሚገባቸው ናቸው። የጤና ባለሙያዎች በመላ ሀገሪቱ የጀመሩት ንቅናቄ እንዲሁ በቀላሉ የሚነሳ አይደለም። ብዙ ነገሮችን የምንልበት ነው። በኢትዮጵያ ህዝባዊ ንቅናቄ ያስፈልጋል። የተለያዩ የህብረተሰብ ክፍሎች ጫፍ የደረሱ ጥያቄዎች አሏቸው። መንግስት ምላሽ ለመስጠት ያልቻለባቸው ላለፉት በርካታ ዓመታት ሲንከባለሉ የነበሩና በተለይም አሁን ከኑሮ ውድነት ጋር ተያይዘው በከፍተኛ ደረጃ ህብረተሰቡን ያጎበጡት ያሉ ሸክሞች አሉ። እነዚህን ሸክሞች በተመለከተ የሚያቀርቧቸውን ጥያቄዎች መንግስት እስካሁን ምላሽ አልሰጠም። የጤና ባለሙያዎቹ የ10 ቀን ቀነ ገደብ ሰጥተው ጥያቄያቸው እንዲመለስ የጠየቁ ሲሆን አሁን 3 ቀን ተሻግሯል። 7 ቀን የቀረው። በዚህ 7 ቀን ውስጥ ምላሽ ካልሰጠ ወደ ህጋዊ እርምጃ እንሄዳለን ብለዋል። ህጋዊ እርምጃ ምን እንደሆነ በዝርዝር የታወቀ ነገር የለም። ይህን ጉዳይ እናነሳዋለን። ቀደም ሲል እንዳልኩትም የአቶ ታዬ ደንደዓ ወደ ምርጫ ቦርድ ያስገቡት ደብዳቤ ብልጽግና ፓርቲ የተጨበረበረ ጉባኤ አካሂዷል የሚል ነው። እሱ ጉባኤ እንዲሰረዝና ውሳኔዎቹ በጉባኤው የተላለፉት ህጋዊ እንዳልሆኑ ምርጫ ቦርድ እንዲያሳውቅ ነው የጠየቁት። እሱንም ከህግ አንጻር ወይም ከአጠቃላይ ሁኔታ አንጻር እንመለከተዋለን። የህወሓትንም ጉዳይ እንደዚሁ እናነሳለን። ህወሓት ፈታኝ ነው የሚባል ጥያቄ ወይም ደግሞ አቋም ነው ይዞ የመጣው። ቀውሱን የሚያባብስ አጠቃላይ ውጥረቱን እንዲጨምር የሚያደርግ አቋም ይዞ መምጣቱ እንዴት ይታያል የሚለውን አንስተን እንወያይበታለን። ሌሎች በመረጃ ደረጃ የምናነሳቸው አሉ። የፋኖ እንቅስቃሴን በተመለከተ ነው። ፋኖ እንግዲህ በ49ኛ ቀን የዘመቻ አንድነት እንቅስቃሴ በበርካታ አካባቢዎች ከአገዛዙ ጥምር ሰራዊት ጋር ውጊያዎችን ማድረጉን ነው ከየቀጠናዎቹ የደረሱን መረጃዎች የሚያመለክቱት። በዝርዝር በዜና ወጃ ላይ ያቀረብን በመሆኑ በዚህ መድረካችን ላይ የምናነሳው ስለተጀመረው የአንድነት ውይይት ይሆናል። እንግዲህ ለጊዜው ቦታው በይፋ ባልተገለጸ አካባቢ የአራቱ የፋኖ አደረጃጀቶች አመራሮች ተቀምጠዋል። ውይይት ወደ አንድነት ለመምጣት ለረጅም ጊዜ ሲነጋገሩበት የቆየውንና አሁን በአካል ተገናኝተው የመጨረሻው ምዕራፍ ላይ ተጠጉ የተባለበትን የአንድነት ጉባኤ ሊያጠናቅቁ መቃረባቸውን ነው የሰማነው። ምናልባት እዚህ ጉዳይ ላይ የተወሰነ ሐሳብ መስጠት ያለብን ይመስለኛል። ገለታው እንግዲህ ይሄ ጉባኤ ወይም ደግሞ የአንድነት ውይይት እየተጠበቀ ነው ያለው። የተጠበቀበት ምክንያት ደግሞ በብዙ ወገኖች ዘንድ የፋኖ ትግል የሆነ ቅርቃር ውስጥ ገብቷል ወይም ደግሞ የሆነ መሰናክል ገጥሞታል። የበለጠ ወደ አንድነት መጥተው በጋራ የጋራ ችግራቸውን የጋራ ጠላታቸውን የሚመክቱበት ሁኔታ ካልተፈጠረ በስተቀር የፋኖ እንቅስቃሴ ትልቅ አደጋ ውስጥ ይገባል። በዚህም ያገዛዙ እድሜ ይራዘማል የሚለው ስጋት የብዙዎች ነው። ያንን ስጋት ይቀርፋል ተብሎ ነው የሚጠበቀውና እስቲ ገለታው ከዚሁ ጉዳይ ላይ እንደው ባጭሩ አስተያየት ሰተንበት እንለፍ። ይሄ በጣም ወሳኝ ነው። እንግዲህ በሌላ በኩል የአማራ ፋኖ ህዝባዊ ድርጅት አለ። በዚህ በኩል በአራቱ የፋኖ አደረጃጀቶች በኩል የሚጠበቅ ይፋ ማድረግ የሚገባቸው የፋኖ አደረጃጀት ይኖራል። ያንን በተመለከተ እንግዲህ በሰፊው እየተጠበቀ ነው ያለው። ህብረተሰቡ ካለበት ችግር፣ የአማራ ህዝብ ከገጠመው ፈተና፣ አገዛዙ የአማራን ህዝብ ከፋኖ ትግል ህብረተሰቡ ራሱን አርቆ የመንግስት ደጋፊ እንዲሆን ከመንግስት ጋር አብሮ እንዲሰራ ለማድረግ አመቺ አጋጣሚ የተፈጠረለት እስኪመስል ድረስ ነገሮች ጥሩ አዝማሚያ ላይ አይደሉም ያሉትና ይሄንን በተመለከተ እንደው አጭር አስተያየት ሰጥተን ወደ ዕለቱ ወደ መረጥናቸው ጉዳዮች እናልፋለን። ገለታው ከቅርብ ጊዜ ወዲህ በዚህ በወታደራዊ ስኬቶቹ ላይ አላተኮርንም። ጠቃሚ ስለሆነ ነው እንጂ ወታደራዊ ስኬቱ ቀጥሏል። በየቦታው ፋኖ የሚያደርገው የሚያስመዘግበው የወታደራዊ ስኬቱ ሁልጊዜም ቢሆን
የሚያስመሰግነው ነው። ነገር ግን እሱ ላይ ብቻ እያተኮርን ይሄ ድርጅታዊ ጉዳዩ ላይ ተዳክሟል የሚለው ነገር ስላሳሰበን ነው ትንሽ ወጋ የሚያደርግ ነገር እየተናገርን ያለ ነው ባለፈውም ሳምንትና ተገቢም ነው ይመስለኝ። እንግዲህ አንድ ነገር አለ መሳይ፣ አሁን በዚህ ትግል ላይ ሁለት ኃይሎች ጠንክረው የወጡ ይመስላል። እንግዲህ ከዚህ በፊት ከነበረው በብዙ በመቶ የሚቆጠር አደረጃጀት ነበር፣ እየጠበበ መቶ ወደ ሁለት ደርሷል። እንግዲህ በዋዜማው አንድ የአማራ ፋኖ ተቋም በሚወለድበት ዋዜማ እኔ በጣም እንዳንድ ኢትዮጵያዊ እንዳንድ ዜጋ የሚያሳስበኝ እነዚህ ኃይሎች ተነጋግረው አንድ ተቋም በመውለድ ፋንታ እርስ በርሳቸው ተጋጭተው አንድ ጠንካራ ኃይል እናመጣለን የሚል ስሌት ውስጥ ከገቡ ያ የአማራን ሕዝብ ትግል በጣም ይጎዳዋል። ጦሩን ከብልጽግና ወደ የጎንዮሽ ያደርገዋል። በወንድማማቾች መካከል ደም ሊያፋስስ ይችላል። ስለዚህ እንደዚህ አይነት አስተሳሰብ ከሁለቱም አቅጣጫ መራቅ ያለበት ከሁለቱም ደጅ መራቅ ያለበት ነው ይመስለኝ መሳይ። በዚህ በአማራ ፋኖ ህዝባዊ ድርጅትን በኩል ይሁን እነዚህ ደግሞ እየተሰባሰቡ አንድ ተቋም ለመፍጠር የሚጥሩ ሁለቱም ኃይሎች አንዱ ተጠናክሮ ሌላውን ውጦ አማራ ተገኔ ነኝ የሚል አይነት ስሜት ያለው ተቋም ለመገንባት የሚደረግ ሙከራ አደጋ ነው። ዞሮ በእርስ በርስ ግጭት አብይ አህመድ ነው ሊያተርፍ የሚችለው። ስለዚህ ምንድነው ቢችሉ ንግግራቸውን ሜንቴን ማድረግ በቀጣል ነው ያለባቸው። ካልቻሉ ደግሞ ጊዜ እየወሰደ ይፈታል። የማይፈታ ነገር የለም። ከፀሐይ በታች ቀላል ጥያቄም ስለሆነ ሊፈታ ይችላል እና በዚህ ላይ ትዕግስት እንዲኖራቸው መሳይ ነው ምክር ማስተላለፍ የሚገባው ማንኛውም ሰው የሚመስለኝ ትዕግስት ያስፈልጋል። በተረፈ እነዚህ የአንድነቱን ለማጠናከር የተወሰኑት ደግሞ አንድ ላይ ሆነው አንድነትን ለማምጣት የሚያደርጉትን ጥረት እሱን ማበረታታት ነው ያለብን። እሱን በርቱና ጠንክሩና ውጡ፣ አንድ ተቋም ፍጠሩ። ከዛ ከሌላውም ጋር ደግሞ ወንድማችሁ ጋር እንደዚሁ በጎሪጥ ከመተያየት ጊዜ ሊፈታው ይችላል በሚል ትዕግስት መቆየት ያለባቸው ነው የሚመስለኝ ነው መሳይ። እዚህ ላይ ጠንከር ያለ አቋምና መልእክት ማስተላለፍ ያለብን ይመስለኛል። እንደ አንድ የትግሉ ደጋፊ ሚዲያ ውስጥ እንደሚሰራ ባለሙያም እንደዚሁም እንደ ትግሉም እንደው በቀናነትም እንደ አንድ ዜጋ ይሄ ትግል ውጤት ማምጣት አለበት ብሎ እንደሚያምን ኢትዮጵያዊም ይመለከተናል። ያለው ነገር አደጋም ሲመጣ እንዲህ አይነት እንደው ወጣ ገባ የሚሉ ነገሮች ሲከሰቱም በተወሰነ ደረጃ መደረግ ያለበት መባል ያለበትን ማለት ያለብን ይመስለኛልና እኔ ከምንም በላይ ለፋኖ አመራሮች ትልቅ የቤት ስራ፣ ትልቅ ኃላፊነት፣ ትልቅ ሀገራዊ አደራ በእጃቸው ላይ እንደሚገኝ መዘንጋት የለባቸውም። ከማንም በላይ በአሁኑ ሰዓት እውነት ለመናገር እነሱ የአማራን ሕዝብ አስበው ብቻ ሊሆን ይችላል አይደለም፣ የኢትዮጵያ ሕዝብም ተስፋ የሚያደርገው ትግል ነው። እኔ አሁን ከቅርብ ጊዜ ወዲህ የምሰማቸው ነገሮች አሉ ከተለያዩ አካባቢዎች የፋኖን ትግል እንደው በርቀት የሚከታተሉት አይደለም አጠገባቸው እንዳለ አድርገው በስስት የሚመለከቱ የተለያዩ የኢትዮጵያ አካባቢዎች የሚኖሩ ኢትዮጵያውያንን መልእክት እየሰማን ነው። ስለዚህ አደራው ክልላዊ ወይም ደግሞ በአማራ ብቻ የተወሰነ አይደለም። የፋኖ የጀመረው ትግል ሌሎችንም ሞራል ሌሎችንም ተስፋ የሰጠ ነው። ምናልባት ይሄ የግድ የፋኖ ትግል እስኪመጣ ብቻ እነሱ እጃቸውን አጣጥፈው በየቦታው ያሉ ኢትዮጵያውያን ይጠብቁ ማለት አይደለም። ግን ምን ያህል ተስፋ እንደተደረገበት ምን ያህል የብዙዎችን ቀልብ እንደሳበ ግን የተረዱት አይመስለኝም የፋኖ አመራሮች። አሁን እነሱ በጣም ትንንሽ ጉዳዮች ናቸው ለማለት አይደለም። ግን የትኛውም ከሰማይ በታች የትኛውም ጉዳይ እነሱን አይደለም መሳሪያ እንዲማዘዙ እርስ በርስ ጥይት እንዲተኳኮሱ አይደለም እንደው ወደ ተለየ እንኳን መለስተኛ ግጭት ውስጥ እንዲገቡ የሚያደርግ ባልሆነ ነበር። እነሱ መሃል ያለው ልዩነት መሰረታዊ የሚባል ልዩነት አይደለም። የስልጣንም ከሆነ ሌሎች ነገሮችም ከሆነ ከአማራ ሕዝብ ከኢትዮጵያ ሕዝብ በታች ነው። አሁን ትግል ነው ተያዙት ስልጣን ብለው ይህንን ትግል አጓጉል ማድረግ የለባቸውም። ገለታው ወደፊት በሰፊው መምጣት አለብን። ይሄ ትግል ጤናማ ሆኖ እንዲቀጥል ከተፈለገ የመሰረታዊ የሆኑ ችግሮቹ ያሉበትንም ቦታዎች እየነቀሱ ማጋለጥና እርምት እንዲወሰድበት ማድረግ አለብን። እስከዛሬ ነገሮችን እየተሸፋፈኑ መሄዳቸው በእርግጥ የጠቀመው ጥቅምም አለ፣ ደግሞ ጉዳትም አስከትሏል። አንዳንዶች የማይጠየቁ በቃ እንደፈለጉ ትግሉን በኪሳቸው አድርገው እንደፈለጉ መዘወር የሚችሉ አድርገው የሚያስቡ የፋኖ አመራሮች እንዳሉ መደባበቅ አያስፈልግም።
እነዚህ አካላት ከህዝብ በታች መሆናቸውን ከትግሉ አጠቃላይ ልዕልና በታች መሆናቸውን መረዳት ይገባቸዋልና ከዚህ አንፃር አንከር ሚዲያም በቀጣይ መሰረታዊ ያሉትን ችግሮችን በመንቀስ ለትግሉ ጤናማነትና ለትግሉ ስኬት የሚረዱ አቅጣጫዎችን የምንከተል በመሆኑ ከዛ አንፃር የተለያዩ መድረኮችን የምናዘጋጅ ይሆናል። እውነት ለመናገር አደራውን ወደ ጎን አድርገው አሁንም በፍጥጫ ውስጥ እንቀጥላለን ካሉ ለብልጽግና ብዙ ነገር እየተመቸው ነው። የአማራ ህዝብ እየደረሰበት ያለው እንግልት እየደረሰበት ያለው ድቀት በኑሮ በተለያየ መስኩ ከአቅሙ በላይ ሆኗል። ይህንን እስከመቼ እየታገሰ እስከመቼ በዝምታ ሊያልፈው የሚችለው አይደለም። የሚጠብቀውን ያህል ይጠብቃል። ከዛ በኋላ እንደ ህዝብ የሚወስደውን እርምጃ ይወስዳል። ስለዚህ የፋኖ መሪዎች ጊዜው እየረፈደ ነው። ጊዜው ከናንተ ጋር አይደለም። መፍጠን አለባችሁ። ቶሎ ብላችሁ ትንሽ ጉዳዮችን ወደ ጎን አድርጋችሁ ወደ አንድነቱ መምጣት አለባችሁ። ይህንን እንግዲህ እንደ ወሳኝ የአንከር ሚዲያ መልእክት ወይም ኤዲቶሪያል እንዲታይልን ነው የምንፈልገው። ገለታው የምጨምርበት ካለ አንዲት ነገር ብቻ መሳይ፣ ምንድነው ይሄ ትግል አሁን ሁላችንም በጣም ተስፋ ያደረግነው ኢትዮጵያውያን፣ ብዙ ኢትዮጵያውያን ተስፋ የሚያደርጉት ድርጅት ወለድ ትግል አይደለም። አንድ 9 ስራ አስፈጻሚ ያለው፣ አንድ 40 ጠቅላላ ጉባኤ ያለው፣ አንድ ፕሬዚደንት ያለው፣ ከዛ በዚህ ኮሚቴ አማካኝነት ምንድነው ማኒፌስቶ ተጽፎ ኮሚቴ ተዋቅሮ የተሰባሰበ ትግል አለ። ይሄ ትግል የህዝብ ትግል ሆኖ ድርጅት ሊወልድ እያማጠ ያለ ትግል ነው። ድርጅት ሊወልድ ማኒፌስቶ ሊወልድ ማለት በልኩ የሆነ ያንን የህብረተሰብ ጥያቄ አርቲኩሌት አድርጎ ተቋም ወልዶ ያ ተቋም ደግሞ ማኒፌስቶ ቀርጾለት የዚህ ህዝብ ጥያቄ ይሄ ነው፣ ጥሪውም ይሄ ነው፣ መፈክሩም ይሄ ነው የሚል የሚወልድ ትግል ነው። በዛ ሂደት ላይ ያለ ትግል ነው። ስለዚህ ነው በጣም የሰላ ትችት የሚያስፈልገው። እዚህ መጨረሻው ምጥ ላይ መሳይ መጨረሻው ሰዓት ላይ የሰላ ትችት ያስፈልገዋል። አንድ ቆንጆ ድርጅት መወለድ መቻል አለበት፣ መፈጠር አለበት። ለዚህ እንቅፋት የሚሆኑ ኃይሎች በሙሉ ርህራሄ ሊኖረው አንከር ሚዲያ ርህራሄ ሊኖረው አይገባም። ከአማራ ህዝብ ትግል አይበልጥማ፣ ከኢትዮጵያ ህዝብ ትግል አይበልጥማ። ስለዚህ እያንዳንዱ እንዳልከው ተወካዩ የሆኑ ሰዎች ሁሉ የመጡ እዚህ እንደ ሃርድ ቶክ አይነት ነገር እንዳውጫጭኛ አይነት ነገር ጥያቄ የተጠየቁ መፍረጥ መቻል አለበት። ከሁሉም በላይ ግን እታች ያለው አደረጃጀት በሙሉ ባለፈው ያነሳነው ነው። ግምገማ፣ ሰፊ ግምገማ ማድረግ መቻል አለበት። ይሄ ኢትዮጵያን ሁሉ የሚጠብቁት ተቋም መፈጠር አለበት የሚለው ግፊት ከታችም ከሚዲያውም ከሁሉም መምጣት ያለበት ነው የሚመስለኝ መሳይ። ምናልባት አንዳንድ የብልጽግና ዲጂታል ሰራዊት በዚህ በአርቲፊሻል ኢንተለጀንስን በተለያዩ የቪዲዮ ኤዲቲንግ እኛ እንደዚህ የምናቀርባቸውን ንግግሮች እየቆራረጡ ለራሳቸው እንዲመች እያደረጉ የሚያቀርቡትን ያው ህብረተሰቡ በደንብ ስለሚያውቅ በጣም አማተር የሆነ ስራ ስለሆነ የማንንም ሐሳብ መጠምዘዝ ወይም ደግሞ ማደናገር የሚችሉበት ሁኔታ የለምና ይሄንን ስንናገር ግልጽ ሆነን የፋኖን ትግል የምንደግፍ የፋኖ ትግል ምንድነው ከመሰናክሎች እየጸዳ እንዲሄድና ወደ ግቡ ቶሎ እንዲደርስ፣ ምክንያቱም ጊዜ የሚሰጠው አይደለም። አብይ አህመድ የአማራ ህዝብ ላይ የከፈተው አጠቃላይ ሰቆቃ ጊዜ የሚሰጠው አይደለም። በቶሎ ተገላግሎ የአማራ ህዝብ ከገባባቸው በርካታ ችግሮች መላቀቅ አለበት። ትምህርት የለም፣ የጤና አገልግሎት የለም፣ ብዙ ነገሮች በጣም ተሰነካክለዋል። እነዚህ ነገሮች ማስተካከል የሚገባው የፋኖ ትግል በቶሎ ፍጻሜው ላይ ሲደርስ ነው። ይህ እንዳይሆን አብይ አህመድ ይፈልጋል። ምክንያቱም ህዝቡ እንዲማረርና ፋኖችን ከህብረተሰቡ ጋር ለመነጠል እንደ አንድ ስትራቴጂ ስለሚጠቀምበት ነውና አንዳንድ ጊዜ እንደዚህ ስንናገር በፋኖ ትግል ወይ የሆነ ተስፋ የቆረጠን መስሎ አይደለም። ከማንም ትግል ከሚደረገው በላይ የፋኖ ትግል ግቡን ይመታል ብለን ተስፋ የምናደርግልን ይሄ የህዝብ ትግል እኮ ነው። ዝም ብሎ ግለሰቦች የጀመሩት የሆኑ ሰዎች ተሰባስበው የጀመሩት ትግል አይደለም። የህዝብ ትግል ነው። የህዝብ ትግል እንደው ጎንበስ ቀና ሊል ይችላል እንጂ ፈጽሞ የሚጠፋ አይደለምና በፋኖ ትግል አሁንም ተስፋችን የጠነከረና ትልቅ መሆኑን ለመግለጽ እንወዳለን። ገለታው እንደው ትግል ሲባል ብዙ ነገር አለው። በጦር ሜዳ ከሚደረገው ትግል ባሻገርም
ህዝቡ በከተማ ውስጥ የሚያደርገው ህዝባዊ ቢተኝነት ትልቅ አስተዋጽኦ አለው። የተቀናጀ ነገር ሲሆን ነው ስርዓቱን አዳክሞ ቶሎ ለውጥ ሊመጣ የሚችለው። ከዚህ አንፃር በኢትዮጵያ የጤና ባለሙያዎች የተጀመረው ንቅናቄ ምናልባትም ወደ ህዝባዊ ቢተኝነት የመቀየርና የመለወጥ ወደዛ የማደግ እድል አለው የሚሉ ወገኖች አሉ። በእርግጥ እነሱ በአቀረቡት አቤቱታ ላይ ጥያቄያችን የመብት ጥያቄ ነው ከፖለቲካ ጋር የሚያያዝ አይደለም ብለው ቢናገሩ ነገሩ አጠቃላይ ኢትዮጵያ ውስጥ ያለው ነገር ሁሉ ከፖለቲካ ጋር የሚገናኝ በአንድም ይሁን በሌላ የተያዘ በመሆኑ ንቅናቄያቸው ወደዛ ማደጉ የማይቀር ነው። አሁን 7 ቀን ሰጥተዋል። በአጠቃላይ ኢትዮጵያ ውስጥ የጤና ባለሙያዎች ያሉበትን የኑሮ ደረጃ የሚሻሻል እርምጃ በመንግስት በኩል ካልተወሰደ በ7 ቀን ውስጥ ማለት ነው ወይም ደግሞ ውሳኔው ካልተነገራቸው ህጋዊ እርምጃዎችን እንወስዳለን ብለዋል። እነዚህ ህጋዊ እርምጃዎች ምንድናቸው? በዝርዝር የሚታወቅ ነገር የለም። ወደኋላ ላይ አንዳንድ ነጥቦችን እናነሳለን። ገለታው እንዴት አየው? ንቅናቄው በሌሎች መታጀብ አለበት። ሌሎች የህብረተሰብ ክፍሎች ጥያቄዎች አሏቸው። የኢትዮጵያ መምህራን ጥያቄዎች አሏቸው። የኢትዮጵያ ነጋዴዎች ጥያቄዎች አሏቸው። ባለፈው ታስታውሳለህ የመርካቶ ነጋዴዎች ጀመሩትና ወዲያውኑ በሌሎች መደገፍ ስላልቻለ የሳምንትም እድሜ ሳይኖረው ወዲያውኑ የተቀለበሰበት ሁኔታ ነው ያለው። አሁንም ያ ነገር እንዳይገጥም ሁሉም የህብረተሰብ ክፍል ጥያቄ ስላለው በየአካባቢው ንቅናቄ መፍጠርና ወደ ህዝባዊ እምቢተኝነት መግባት ያለበት ጊዜ ነው። ምናልባት የኢትዮጵያ ጤና ባለሙያዎች የጀመሩት እንቅስቃሴ ወደዛ ያድጋል። አብረን የምናየው ይሆናል። ገለታው እንዴት አየው ግን አጀማመሩን አጠቃላይ ሁኔታውን? ኢትዮጵያ ውስጥ አሁን በጣም ከሚያሳስበን ነገር አንዱ በተራ እናስቀምጠው ከተባለ አሁን ለምሳሌ የጸጥታ ችግር አለ አይደለም፣ የፖለቲካ ችግር አለ፣ የዲሞክራሲ ችግር አለ፣ ብዙ ችግሮች አሉ። የኢኮኖሚ ችግር ነው ቁጥር 1 የሚመስል